ፓስተር ትዝታው ሳሙኤል ወደ ኢትዮጵያ ከገባ በኋላ አሁንም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠው ምላሽ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አስከፍቷል። ይሄ ሰውዬ በአስፋጣኝ ማለት ነው ለሕግ የማይቀርብ ከሆነ በርካታ ችግሮች ሊመጡ እንደሆኑ በርካታ ምዕመናን እያሳሰበ ይገኛል። ትዝታው ለሕግ ይቅረብልን የሚሉ በርካታ ጩኸቶችም እየተሰሙ ይገኛል። እሱም በተመለከተ ምን ተናገረ የሚለውን ሰፋ ያለ መረጃ ይዘን መጥተናል። በሌላ መረጃ ስናቀና በእፎይና በፈለገ አትናቴዎስ መካከል ያለው ቅራኔ ምንድነው? በርካቶችን እያናደደ ያበሳጨ ይገኛል። እፎይና ፈለገን ምን አጣላቸው? እሱም በስፋት የምናወራው ይሆናል። በሌላ መረጃችን ስናቀና የእስራኤልና የኢራን ጦርነት አሁን ወደማይጠበቀው ወደ እጅግ አስፈሪው ትንቅንቅ እየቀጠለ ይገኛል። አሜሪካ በዚህ ጉዳይ ምን አለች? ዛሬው መረጃችን የማስቃኛችሁ ይሆናል። ወደ ተከበራችሁ ተመልካቾቻችን በዚህ ሳምንት በህንድ አይሮፕላን የተከሰከሰ አይሮፕላን ነበረ። እሱም በተመለከተ አንድ የቤተሰብ አባላት እንደሞቱ የሚታወቅ ነው። አንድ ሰውም እንደተረፈ የሚታወቅ ነው። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ወደ ተከበራችሁ ተመልካቾቻችን እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ሰብስክራይብ ያላደረጋችሁን በጠቅላላ ሰብስክራይብ በማድረግ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትቆዩ ጋበዝኳችሁ። የምንጊዜም ወዳጃችሁ ሚኮ ነኝ። አብራችሁን ቆየው። ወደ መጀመሪያው መረጃችን ስንሸጋገር ፕሮቴስታንቶች ለማርያም ያላቸውን ጥላቻና መጽሐፍ ቅዱስን እንዴት እያጣመሙ ማርያምን ከመጽሐፍ ቅዱስ ውጪ ለማድረግ የሚጥሩበትን አካሄድ ነው ማሳያችሁ። ሁላችሁም ኮሜንት ላይ ማርያም አማላጅ ናት እያላችሁ ኮሜንቱን አጥልቅልቁልኝ። እስቲ አዳምጠናችሁ እንመለስበታለን። ማርያም የውርስ ኃጢአት ብቻ አይደለም የግብር ኃጢአት እንዳደረገች ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በዚህ ምክንያት ኢየሱስ ይገስጻት ነበር። ዝም ብለህ ስትየው መጽሐፉን ብቻ ትርጓሜው ላይ ሳትገባ አንቺ ሴት ካንቺ ጋር ምን አለኝ ያላት። ሌላ ቦታ ላይ አንተን ያጠቡ ጡቶች ብፁዓን ናቸው ስትላቸው ሴት ምንድን ያለው? ብፁዓንስ የእግዚአብሔርን ቃል የሚሰሙ ናቸው። እናትና ወንድሞች ይፈልጓል ሲሉት እናቴ ማናት? ሪጀክት የሚያደርግ ስሜት ነው ያለው። ፕሮቴስታንቶች መጽሐፍ ቅዱስን እያጣመሙ የእመቤታችን የቅድስት ድንግል ማርያም ምልጃ ክብር ለማሳጣት የሚሄዱት ቀድማ በአምላክ ሕሊና የታሰበች እመቤታችን ቅድስት ድንግል ማርያም አምላክን በድንግልና የጸነሰች የወለደች እናታችን ቅድስት ድንግል ማርያምን በዚህ መልኩ ክብር ለማሳጣት የምትሄዱበት ርቀት ነገ ዋጋ ያስከፍላችኋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሌም ብትሆን ትናገራለች፣ ኢየሱስ ጌታ ነው። የቤተክርስቲያናችን ራስ ኢየሱስ ክርስቶስ ነው። ቤዛዋ፣ መንገዷ፣ በሯ ኢየሱስ ክርስቶስ ነው። ግን ደግሞ ክብር ለሚገባቸው ክብር ስጡ ስላለ መጀመሪያ በአምላክ ሕሊና የታቀደች የታሰበች እመቤታችን ቅድስት ድንግል ማርያም እንደገናም አምላክን የወለደች እናታችን ቅድስት ድንግል ማርያም ብጽዕት ንጽሕት ቅድስት የሆነች እመቤታችን ቅድስት ድንግል ማርያም በዚህ መልኩ ስትብጠለጠል ማየት በጣም ነው የሚያሳዝነኝ። በመጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ብታነቡት በጠቅላላ የኤልሳቤትን የመልአኩ ቅዱስ ገብርኤልም ያበሰራትን ማስታወስ ይቻላልና አንቺ ከሴቶች መካከል የተለየች ነች የተባረክሽ ነች ብሎ ነው ያመሰግኗትና የማጸነሽ ፍሬም የተባረክሽ ነው አንቺም የተባረክሽ ነሽ ብለው ነው የመሰገኗት። ስለዚህ ወደ ቀጣዩ መረጃ ስንሸጋገር ሰሞኑን እንግዲህ በህንድ አየር ማረፊያ ማለት ነው አንድ አይሮፕላን ተከስክሶ እንደነበር የሚታወቅ ነው። በርካቶች ህይወታቸው አልፏል። የተረፈው አንድ ግለሰብ ነው። በጣም በሚያሳዝን ሁኔታ ደግሞ የአንድ ቤተሰብ አባላትን መሞታቸው ተሰምቷል። እስቲ ይህንን ቪዲዮ አዳምጠን እንመለስ። ታሪኩን እንስማ እስቲ። የዚህ ዓለም ኑሮ ውሸት ይበዛዋል። አለው ማለት ትልቅ ውሸት ነው። ምክንያቱም ብዙ እንጨነቃለን፣ ብዙ እናስባለን፣ ግን ሊሳካም ላይሳካም ይችላል። ስለ ቤተሰቦቻችን እንጨነቃለን፣ ስለ ኑሯችን እንጨነቃለን። ነገን የተሻለ ለመኖር ብዙ እናስባለን። ለዓመታት ያሰብነው፣ ለዓመታት ያቀድነው እንቅልፍ በማጣት በብዙ ስቃይና ውጣ ወረድ ይሳካልናል ብለን የለፋንበት ጉዳይ ሳይሳካ ልንሞት እንችላለን። የተሳካ ቀንም ልንሞት እንችላለን። ከተሳካልንም በኋላ ልናልፍ እንችላለን። ምክንያቱም በዚህ ዓለም ላይ እኖራለሁ አለው ማለት ውሸት ነው። መች እንደምንሞት አናውቅምና። እነዚህ የምትመለከቷቸው ሰዎች በባለፈው በተከሰከሰው አውሮፕላን ውስጥ አብረው የሞቱ ሰዎች ናቸው። እነዚህ ሰዎች እጅግ አስደናቂ ታሪክ አላቸው። የቤቱ አባወራ የሚኖረው በእንግሊዝ በለንደን ነው። ለንደን ኑሮውን ያደረገና ነገር ግን ሚስቱና 3 ልጆቹ በህንድ አገር ስለሚኖሩ እዚያ በለንደን ያለውን ኑሮ ካስተካከለ በኋላ ህንድ አገር ሄዶ ሚስቱንና ልጆቹን ወደ ለንደን አምጥቶ ከእነርሱ ጋር የተሻለ ኑሮ ለመኖር እቅድ ነበረው። ይህንንም እቅድ ለማሳካት 5 ዓመታትን የፈጀ በትጋት በጥንካሬ በብዙ ልፋት ብዙ ዋጋ የከፈለበትን ህይወት ሳይሳካለት እርሱም ሚስቱም ልጆቹም በአንድ ቀን ሊያልፉ ችለዋል። ይህ ሰው
ቤተሰቦቹን አምጥቶ በህንድ ለመኖር 5 ዓመታትን ቢለፋም ለ5 ደቂቃ ያክል እንኳን መሳቅና መደሰት ህልሙን ማሳካት አልቻለም። 5 ዓመት የለፋበት ጉዳይ ወደ ሀገሩ ሄዶ ባለቤቱ ስራዋን በገዛ ፈቃዷ እንድትለቅ አድርጎ ልጆቹንና ሚስቱን ይዞ ቤተሰቡን ተሰናብቶ ወደ አውሮፕላኑ ከገባ በኋላ የማስታወሻ ፎቶ ተነስቶ ደቂቃ ሳይሞላ ከመኖር ወደ አለመኖር ተቀይረዋል። በዚህ ዓለም ላይ እቅዳችንን እያሳደድን እግዚአብሔርን የረሳን፣ ስራችንን ስኬታችንን እያሳደድን ጸሎት የረሳን፣ መንፈሳዊ ህይወት የረሳን፣ ቅድስና የረሳን፣ የምድሩን ብቻ እየተመለከትን የሰማዩን የዘነጋን ሰዎች ካለን የነዚህ ሰዎች ታሪክ እጅግ አስተማሪ ነው። ምክንያቱም ብዙ አቅደዋል፣ ብዙ ለፍተዋል፣ ብዙ ዋጋ ከፍለዋል። ነገር ግን ስኬታቸውን ሳይኖሩ ወደ መቃብር ገብተዋል። የሞቱት ኃጢአተኞች ስለሆኑ አይደለም። እኛ ደግሞ በህይወት ያለነው ቅድስና ስላለንና ለእግዚአብሔር ቅርብ ስለሆንን አይደለም። ሁሉ የተከናወነው እንደ እግዚአብሔር ፈቃድ ነው። ነገር ግን ከነዚህ ሰዎች የምንማረው ሩቅ እናስባለን፣ ቅርብ እናድራለን፣ ብዙ እንለፋለን፣ ጥቂት እንደሰታለን። በየትኛውም ጉዳይ ግን ቢሳካም ባይሳካም በዚህ ዓለም ላይ አንድ የማይቀር እውነታ አለ። እርሱም ሞት ነውና ወደ አምላካችን ወደ እግዚአብሔር ከመሄዳችን አስቀድመን በምድር ህይወት ባለንበት በዚህ ዓለም ላይ ከእግዚአብሔር ጋር ለመኖር ሁላችንም በትጋት በጥንካሬ በጸሎት በየዋህነትና በትህትና እንድንኖር እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። በጣም የዛሬው በጣም ትልቁ ቪዲዮ ነው። ሁላችሁም ይህን ቪዲዮ እንድታዳምጡ ፈልጌ ነው ወደዚህ ይዤላችሁ የመጣው። ቲክቶክ ላይ አልታየም። የማይቀረው ሞት ነው። ለማይቀረው ሞት እንዘጋጅ። ሌላኛው መረጃ ስናቀና ደግሞ በፈለገ አትናቴዎስና በእፎይ መካከል ቅራኔ ተፈጥሯል ማለት ነው። ይህ ቅራኔ ደግሞ በጣም ሻክሮ ወደ አልተፈለገ አቅጣጫ እየሄደ ይገኛል። ፈለገም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ዲያቆን ነው። እንግዲህ እፎይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኝ ጀግና መምህር ነው። ምን እንዳገናኛቸው አይታወቅም፣ ግን በደንብ አድርጌ እነግራችኋለሁ። አዳምጡ እስቲ። ወይ ደግሞ ከበርካታ ጊዜያት በኋላ በቪዲዮ ተከስቷል። እንደምታዩት በጣም ከስቷል። ሰውነቱ ምናምን በጣም ቀጭን ሆኖ ነው የመጣው። በጣም በርካታ ችግሮች እንደደረሱበት የሚያስታውቅ ነው። እስቲ አዳምጠነው እንምጣ። ሰላም፣ እንዴት ናችሁ? የናፈኳችሁ ቪዲዮ ከስንት ጊዜ በኋላ ተገናኘና ሁላችሁም አማን ናችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። በጣም ነው የምወዳችሁ። በተለይም ሙስሊም እህት ወንድሞቼ ክርስቶስን አግኝታችሁ የመጣችሁ ከዛም ከዚህም ጫና እየደረሰባችሁ ያላችሁ በጣም ነው የምወዳችሁ። ለመምጣት እያኮበከባችሁ ያላችሁትም እንዲህ በቪዲዮ ስታዩኝ ደስ እንደሚላችሁ ተስፋ አድርጋለሁ። ቀጣይ በስፋት እንማማራለን፣ በሰፊው እንመጣለን። ሁላችሁንም ወዳችኋለሁ። እንግዲህ እፎይ ከበርካታ ጊዜያት በኋላ በቪዲዮ ተገልጦ ተከስቷል ማለት ነው። እንደምታየው በጣም ከስቷል። በጣም ችግር ውስጥ እንዳለ የሚያስታውቅ ነው። እንግዲህ በትላንትናው ዕለት ማለት ነው ለእፎይ በጣም በርካታ የገንዘብ ማሰባሰቢያ ተደርጎ ነበር በእህት ወንድሞቹና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ማለት ነው። በዛች ሰዓት ላይ ደግሞ ፈለገ አትናቴዎስ ላይቭ በመግባቱ ምክንያት በርካታ ሰዎች ፈለገ አትናቴዎስ እንዴት በዛ ሰዓት ላይቭ ትገባለህ፣ ለወንድማ አታሰባስብም በማለት በርካታ ትችቶች እየቀረቡበት ይገኛሉ። እንግዲህ እፎይና ፈለገ አትናቴዎስ መጣላታቸውን እፎይ በዚህ ይህንን ፎቶ ለጥፎ ቪዲዮ ላይ ለጥፎ በጣም በርካታ 170 ሺህ ሰው አይቶታል ማለት ነው። እንግዲህ ደግሞ ይህን ተመልክቶ ፈለገ አትናቴዎስ ማለት ነው ዝምታውን ሰብሯል። ላይቭ የገባንበት ምክንያት ይሄ ነው ይላል። እስቲ አዳምጡ። ዛሬ ላይቭ የገባ ነው ቅድም እንዳልኳችሁ በግብረ ሰዶም ይሆን ኤክስፔክት አላደረግም ነበረ። እንደዚህ አይነቱ ጉዳይ የኔ ስም በተደጋጋሚ አንተ ላይቭ ላይ ስለጻፉ የማይሆን ሰው አጻፉ ምናምን የተናገርካቸው ንግግሮች እጅግ በጣም ትንሽ ያስከፋሉ። ኤኒዌይስ ችግር የለውም፣ እግዚአብሔር ሁሉ ለበጎ ያደርገዋል። እዛ ቤት ያላችሁ ሞዴሬተሮችም ምንም አይደለም። እኔ እግዚአብሔር አምላክ እንግዲህ ማስተዋሉን ይስጣችሁ ነው የምለው። ሲቻል በሰዎች መካከል ልዩነቶች እንኳን ሲፈጠሩ በቻላችሁት አቅም ለማጥበብ ሞክሩ። እኔ ያዛን ያክል ነገር የማከረሱ አይደለሁኝም፣ ግን እዛ ሄዳችሁ ሚውት ስትደረጉ የነበራችሁ እህቶች ወንድሞች በጣም ይቅርታ። እናንተን ሚውት ስላስደረግኩኝ እናንተን እዛ ቤት አላለ ማይሆን ነገር እንድትደረጉ ስላደረግኩኝ በጣም ይቅርታ። አትናቴዎስም እንደዚህ ባለመልኩ መልስ ሰጥቷል ማለት ነው። በዛ ሰዓት የእፎይ ገንዘብ ሲሰበሰብ ፈለገ አትናቴዎስ ለምን ላይቭ ገባ? ሁላችሁም ኦርቶዶክሳውያን አንድ ሆነን ለእንደዚህ
ለጵላዲዮስ እና ለእፎይ ለምንድነው እርዳታ የማናደርገው ለምንድነው አንድ የማንሆነው የሚል በርካታ ሰዎች በፈለገ አትናቴዎስ ላይ ቅሬታ አቅርበዋል። እኔም እንደ ሐሳብ ግን ፈለገ አትናቴዎስ የዛን ሰዓት ቢያንስ ብታራዝመው ጥሩ ነው ብዬ አስባለሁ። እውነቱን ለመናገር እንደ ወንድም ወዳለው ጥሩ መምህር ነህ፣ ግን ብታራዝመው ለወንድም ብለህ ብታራዝመው ጥሩ ነው ብዬ አስባለሁ። ሌላ ቅሬታ ምናምን ሌላ ጭቅጭቁን ሌላውን ነገር ቅናቱ ምቀኝነቱ በውስጥ በቃ ያለውን ነገር እርሱት። ግን በዛ ሰዓት ብታራዝመውና ለወንድም ቢያንስ እንኳን ገንዘብ ብታሰባስብ ጥሩ ነው ብዬ አስባለሁ። ሰውነቱን አይተዋል፣ ከስቷል፣ ያለበት ሁኔታ ጥሩ አይደለም። ብችል አብራችሁ ሆናችሁ ብትሰሩ ጥሩ ይመስለኛል። እንደ አንድ ኦርቶዶክሳዊ አንድ መሆን ጥሩ ስለሆነ ማለት ነው። እፎይም በዚህ መልኩ ደግሞ የወንድምህን እንደዚህ ምናምን ባልታዛር ማይሰውን ምናምን ብለ የማይሆን ነገር ባትፖስት ጥሩ ይመስለኛል። ሁለታችሁም ብርጥ ብቶ ለቀጣዩ እጅግ አሳሳቢ መረጃ የምንሸጋገረው ይህ መረጃ የፓስተር ትዝታው ጉዳይ ነው። ይሄ ሰውዬ አሁንም ችግር እየፈጠረ ነው የሚገኘው። ኦርቶዶክሲያንን እየሰደበ ነው የሚገኘው። አሁንም ሀገር ቤት ገብቶ አፉን ከመክፈት አልተቆጠበም። አዳምጣችሁት ነው። እኔው ያልኩትን ዘበነ ብሎታል። እኔ ያልኩት ታቦት መክተፊያ ነው የተባለውን አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቤያለሁ። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። ይህ ሰውዬ በጣም እያበዛው ይገኛል ማለት ነው። ውድ የተከበራችሁ ተመልካቾቻችን ቃል በቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተሳደበ ነው የሚገኘው። ማንን ተማምኖ እንደመጣ እግዚአብሔር ይወቀው። እንግዲህ ኦርቶዶክሳዊ የህግ አካል ካላችሁ እውነትም ለቤተክርስቲያን የምትጨነቁ ካላችሁ አሁን ስራችሁን መስራት ጀምሩ። አታሰድቡ። እስከ መቼ ነው የምንሰደበው? እስከ መቼ ነው የምንዘለፈው? እስከ መቼ ነው ኦርቶዶክስ እንደዚህ እንደ ዘመኑ እንደ በዘንድሮ ኦርቶዶክስ ተሰድባ አታውቅም። የሚከፍቱ ሰዎችን ወደ ህግ ለማቅረብ አንድም የሮጠ ቤተ ክህነትም የቤተ ክርስቲያን አባትም የቤተ ክርስቲያን አካልም የለም። ስለዚህ እስከ መቼ ነው ዝም የምንለው? እስከ መቼ ንገሩን እስቲ። ይሄ ሰውዬ እንደዚህ እየተሳደበ እስከ መቼ? ወደ ኤርፖርት ስንደርስ አዲስ አበባ ላይ ከአቅፈው ከሳሙኝ ሰዎች መካከል ኦርቶዶክሳውያን አሉ። በደንብ እንድትሰሙኝ ይፈልጋል። በናፍቆት በእንባ የተቀበሉን ኦርቶዶክሳውያን ነበሩ። ስንጓዝ ፕሌን ውስጥ አገልግሎታችን የባረካቸው የጥንቱን ዘመን የማይረሱ በደስታ በልብም በፊትም ፈገግታ የተቀበሉና እንግዲህ ኦርቶዶክሳውያን ተቀብለውኛል ከፕሌን ስወርድ እያለ ነው የሰውዬ። የማይናገረው ንግግር የለም። ምን አይነት ጊዜ ላይ እንደደረሰን እኔ እንጃ። ኦርቶዶክስ እንደ ዘንድሮ ተሰርባ አታውቅም። እንደ ዘንድሮ ተሰርባ አታውቅምና መረጃችን ስንሸጋገር ማለት ነው የእስራኤልና የኢራን ጉዳይ አሁንም በርካቶችን እያነጋገረ ይገኛል። እስራኤል በጣም ችግር ውስጥ ገብታለች። እስቲ አዳምጠን እንጣ። እጅግ በጣም ውጥረቱ አይሏል። መካከለኛው ምስራቅ በተለይም ደግሞ ፓኪስታን ከኢራን ጎን መሆኗን ከገለጸች በኋላ ነገሮች እየተወሳሰቡ መሆኑን እየሰማን እንገኛለን። አሜሪካ ለእስራኤል ተደርባ ኢራን ላይ ጥቃት የምትፈጽም ከሆነ የኒውክሌር አረሮችን የታጠቀችው ፓኪስታን በእስራኤል ላይ እርምጃ እንደምትወስድ ገልጻለች። በዚህም ታዲያ አሜሪካ በዚህ ጦርነት ውስጥ ከገባች እኔም ኒውክሌሬን ይዤ እስራኤል ላይ እዘምታለሁ የሚል መግለጫዋን በውጭ ጉዳይ ሚኒስትሯ በኩል ፓኪስታን ገልጻለች። እስካሁን ድረስ ባለው በዚህ ፍጥጫ ታዲያ ከኢራን ጎን የቆሙ ሀገራት ይፋ ሆነዋል። ሐማስ አንደኛው ሲሆን የመን ኢንጀነራል በመንግስቷ በኩል ድጋፏን ለኢራን ሰጥታለች። ፓኪስታን ደግሞ ኒውክሌርን እጠቀማለሁ ስትል አስፈራርታለች። ከዚህ ባለፈም ቻይና እንደዚሁም ደግሞ ሩሲያ በገደምዳሜ ከኢራን ጎን መሆናቸውን እየገለጹ ይገኛሉ። ነገሮች ተባብሰዋል። ምን ይፈጠራል? አብረን የምናየው ይሆናል። እንግዲህ ይሄኛው ወደ 3ኛው ዓለም ጦርነት ሊሸጋገር እንደሚችል የሚያሳይ ነው። ትናንትና ተናግሬው ነበርና አሜሪካ ለእስራኤል ተደርባ ኢራን የምታጠቃ ከሆነ ፓኪስታን ደግሞ የኒውክለር አረሯን ወደ እስራኤል ልታዘምት እንደምትችልም እየተናገሩ ይገኛሉ። አሁን ጎራ እየፈጠሩ ነው ማለት ነው። ትሪፕል አላይንስ እና ምንዳ አላይንስ ነው የሚባሉት እዛ የተማር ነው ማለት ነው። ለሁለት ጎራ ተከፍለው 3ኛው ዓለም ጦርነት ሊጀመር እንደሚችል እኔ በጣም እየፈራው ነው ያለሁት እና ይሄ መጽሐፍ ቅዱስ እንደው ፍጻሜ ትንቢቱ ፍጻሜ እንደው ዮሐንስ ራእይ ላይ ከምሬ የምላችሁ እና ከባድ ጊዜ ላይ ደርሰናል። እግዚአብሔር ደጉን ጊዜ አምጣ። እርስ በርስ መባላት፣ ጦርነት፣ ሽኩቻው በጣም እየቀጠለን ያለው ኑሮ፣ ድህነቱ ብቻ ጸሎት ያስፈልገናል።
ገለባ ሆነን እንዳንቀር እግዚአብሔር ከጤፉ እንዲቀላቅለን ተኩላ ሆነን ሳይሆን ትክክለኛ በግ ሆነን የእግዚአብሔር መንግስት እንድንወርስ እግዚአብሔር ይርዳን። የዛሬው መረጃችን ይመስል ነበር። ወደ ቀጣይ መረጃችን እንሸጋገራለን። መልካም ጊዜ ይሆንላችሁ። በቀጣይ እስክንገናኝ ድረስ ቸር ሰንብቱ።